የተከበራችሁ ተመልካቾቻችን እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ዛሬ ይህንን በዓልን አንድ ቦታ ሄደን ልናከብር ወደናል። ይህንንም ደግሞ አንድ ስራቸውን የሚጎበኙ ወይንም ደግሞ አርሶ አደሮች ያሉበትን ደረጃ ምን ያህል ደረጃ ደርሷሉ፣ ስራቸው ደግሞ ምን ያህል ፍሬ አፍርቷል የሚለውን እየጎበኙ የረመዳን ወርን ያሳለፉ እንዲሁም ደግሞ በዓልን በዛው የሚያከብሩ አንድ ትልቅ ባለስልጣን እንዳሉ መረጃ ደርሶን እኛ ደግሞ እዛ ቀድመን ተገኝተናል። እኚህ ባለስልጣን ማን ናቸው፣ የት ነው የሚጎበኙት የሚለውን ከናንተ ጋር አብረን የምናይ ይሆናል። በዓሉን እያከበራችሁ የእኛን ዝግጅት እየተከታተላችሁ ላላችሁ የከምባታ ቴሌቪዥን ተከታታዮች በዓሉ መልካም እንዲሆንላችሁ እመኛለሁ። ተከተሉን፣ እናሳያቸዋለን። የህዝባችን ዋስትና ግብርናችን ግብርና የኢኮኖሚያችን ዋስትና አስተማማኝ ልማት ፈጣን እድገት ወደ ከፍታው ማማ በአብሮነት ማዕከላዊ ኢትዮጵያ ክልላችን በጋራ አስተሳስሯል። ተመልካቾቻችን እንግዲህ ቅድም ስንነግራችሁ እንደነበረ ዛሬ ከአቶ ኡስማን ስሩር ጋር ነው ቆይታ የምናደርገው። በክልላችን ውስጥ ብዙ የሞቱ መሬቶች፣ ለብዙ ዓመታት ምርት መስጠት ያልቻሉ መሬቶች፣ ከዛም ባለፈ ደግሞ ለማህበረሰቡ ሌላ ጉዳት ሲያስከትሉ የነበሩ መሬቶች እንዴት ተቀይሮ ዛሬ ልማት እንደሆኑ፣ እንዴት ዛሬ ምግብ እንደሆኑ፣ ዛሬ ገንዘብ እንደሆኑ አቶ ኡስማን ስሩር በዚህ ስራ የመጣውን ተጨባጭ ውጤት እያሳዩን ከእሳቸው ጋራ ልዩ የኢድ ቆይታ እናደርጋለን። ከኛ ጋራ እንድትቆዩ በአክብሮት እንጋብዛቸዋለን። አመሰግናለሁ። እንዴት ናችሁ? እግዚአብሔር ይመስገን። እስኪ ስለዚህ አካባቢ ይንገሩን። መልካም። እንግዲህ አሁን እዚህ ያለንበት ቀበሌ ከምባታ ዞን ቃጫ ቢራ ወረዳ ላይ ነው ያለነው። እዛ ያሉ ቀበሌዎች ላይ ነው ያለነው። ይሄ ቀበሌ እንግዲህ በርካታ ጸጋዎች አሉት። ጸጋዎቹን መለየት ማልማትና ወደ ላቀ ጥቅም ማዋል፣ በዚህም የህብረተሰብ ተጠቃሚነት ማረጋገጥ ብቻ ሳይሆን ሀገርንም የሀገር ኢኮኖሚ መገንባት ስራ ለመስራት ጥረት እያደረግን ነው። እንግዲህ መንግስታችን የሚለው አንድ ነገር አለ። ለማህበረሰብ ለውጥ ዋናው ጉዳይ አካባቢ ጸጋ መለየት ነው። ጸጋን ትለያለህ፣ ጸጋን ታለማለህ። በጸጋህ ደግሞ አልሚው ይጠቀማል፣ ሀገርም ትጠቀማለች። እንግዲህ ይህ አካባቢ እንደምታዩት በባህር ዛፍ የተወረረ ነው። ብዙ ጥቅም ላይ ሊውሉ የሚችሉ መሬት እንግዲህ ከምባታ እንደሚታወቀው ሰው ታታሪ ነው፣ ትጉ ነው። ትንሽ የልማት ጭላንጭል ካየ ብዙ መስራት የሚችል ህዝብ ነው። ግን ያው ቀድሞ በነበረ በአንዳንድ ያልተገባ የመሬት አጠቃቀም ችግር ምክንያት ብዙ መሬቶቹ በባህር ዛፍ ተወረዋል። ስለዚህ ይሄን በባህር ዛፍ የተወረረ መሬት ደግሞ ባህር ዛፍ ምን ማለት ነው? ባህር ዛፍ ያስፈልጋል። ግን ባህር ዛፍ ያስፈልገናል ለብዙ ነገር፣ ለማገዶ፣ ለግንባታ፣ ሌሎች ስራዎች። በቦታው ግን መተከል አለበት። አለቦታው ሲተከል ጉዳቶቹ ብዙ ናቸው። ባህር ዛፍ በለማ መሬት ከተከል ነው ለም መሬትን ያመክናል። በውሃ ገብ መሬት ከተከል ነው ውሃ ገብ መሬቶችን ውሃ ችግር ውስጥ እንዲወድቅ ያደርጋል። ስለዚህ ይሄንን ለመታደግ እንደ ክልል አዳዲስ ኢኒሼቲቮች ነጥፈን ስራ እየሰራ ነው። በዚህም ደግሞ ተጨባጭ ውጤቶችን ማምጣት ጀምረናል። እንግዲህ አንዱ ስራ ከጀመርንበት አካባቢ ከምባታ ዞን ነው። ዛሬ 5 ዓመት በ2014 ከምባታ ላይ ቃጫ ቢራ ወረዳ ዋለና የምትባል ቀበሌ በ300 ካሬ ሜትር የውሃ ምንጭ የነበረበት ቦታ ነው። ያ ቦታ ግን በባህር ዛፍ ተወሮ ነበር። ስለዚህ ያ በባህር ዛፍ ተወረረው ማሳ ወደ እኛ ህብረተሰቡን አወያይተን ወደ ሙዝ ደቀየር። ከዛ በኋላ እንግዲህ በአመት ከ300 ካሬ ሜትር ዛሬ ከ3 እስከ 5000 ከ3 እስከ 5000 ሄክታር መሬት በባህር ዛፍ የተወረረ ማሳ ወደ ፍራፍሬ፣ ወደ ሙዝ፣ ወደ ቅመማ ቅመም፣ ወደ ቡና፣ ሌሎች ከፍተኛ ኢኮኖሚ ጠቀሜታ ወዳላቸው ሰብሎች እየቀየርን ያለ ነው። ከዚህ ውስጥ ግን አሁን ያለንበት ቀበሌ ለዚህ ትልቅ መገለጫ ነው። እንግዲህ ይሄ ቀበሌ አሁን አንዳንዶቹ የለሙ ማሳዎች በኋላ እናያቸዋለን። ከዚህም በላይ ቋጥኝና ባህር ዛፍ የነበረባቸው ናቸው። አሁን ይሄን ቋጥኝ እዩት። እዛ ጋር ይሄ ቋጥኝ የምታዩት አሁን ይሄን እንግዲህ ጸጋን ወደ ልማት ማዋል መለየት፣ ወደ ልማት ማዋል ማለት እዚህ ጋር ቋጥኝ ነው። ምንም መሬቱን አምክኗል። ከላይ ደግሞ በባህር ዛፍ ተወሯል። ይሄን ደግሞ እስኪ ለመስራት የጀመርነውን ደግሞ በዛ በኩል ታዩታላችሁ። ያየን እንላለን። በከሱ ደግሞ እነዚህ ሀሳቦች ደግሞ ቁጭ ብለን እናነሳቸዋለን። ምን ያህል ውጤቶችን እያመጣ ነው፣ አርሶ አደሮቻችን ምን ያህል ከዚህ ተጠቃሚ እየሆኑ ናቸው፣
ከዛም ያለፈ ደግሞ አቶ ኡስማን ብዙ ጊዜ የሚያነሱት ሀሳብ አለ። ዛሬ ይህንን በደንብ በዝርዝር እንዲያስረዱን እንፈልጋለን። ምክንያቱም ግብርና ምግብ ነው፣ ግብርና ጤና ነው፣ ግብርና ትምህርት ነው ያሉ ብዙ ጊዜ እንደ ሞቶ የሚያነሱት ሀሳብ አለና የማህበረሰባችን ልብ ውስጥ የቀረ ሀሳብ ነው። እስኪ ይሄ ማለት ምን ማለት እንደሆነ ደግሞ በደንብ በዝርዝር ቁጭ ብለን ከአቶ ኡስማን ጋር የአቶ ኡስማን አመራር ውጤት ከሆኑት አንዱ የሆነው በቃጫ ቢራ ወረዳ እዚህ መሳፌ ቀበሌ ውስጥ የሚገኘው በአቶ ደስታ አንፎሬ ማሳ ቁጭ ብለን እስኪ ያለውን ነገር በደንብ በሰፊው የምናነሳ ይሆናል። መልካም፣ እኔም በጣም ደስ ይለኛል። እንግዲህ የአቶ ደስታ አንፎሬ ማሳ በመሳፌ ቀበሌ በብቻው አልቀረም። የሱ ተጽዕኖ ወደ ሌሎቹ ዘምቷል። እንግዲህ ያው ቀድሞ ዘምቶ እዛ ጋር ፋሮ ተጀምሯል። አሁን ደግሞ ይሄ ታጥሮ እያያችሁ ነው። ጉቶ እየተነቀለ ነው። ምናልባትም ከዓመት በኋላ ይሄ ማሳ ብዙ ሰዎች ምግብ የሚያገኙበት፣ ብዙ ሰዎች የስራ እድል የሚያገኙበት፣ ገበያ የሚረጋጋበት የሙዝ፣ የፓፓያ፣ የአትክልት፣ የቲማቲም፣ የቅመማ ቅመም ማሳ ሆኖ እናገኘዋለን። እንግዲህ ግብርና ሰላም ነው፣ ግብርና ፍቅር ነው፣ ግብርና ጤና ነው፣ ግብርና ትምህርት ነው ስንል ምን ማለት እንደሆነ አንዱ ማሳያ ነው። በኋላ በደንብ እናነሳዋለን። የግብርናን ሰላምነት፣ የግብርናን ፍቅርነት፣ የግብርናን ጤናነት፣ ጤናን ለማልማት ምን ፋይዳ አለው ግብርና ሳይለማ ጤናን ለማ አይችልም። ምን ማለት እንደሆነ በኋላ በደንብ እንነጋገርበታለን። ግን የደስታ አንፎሬ ተጽዕኖ ስራው ውጤት ሌሎቹን እያነሳሳ ነው ያለው። ስለዚህ ጸጋችንን ወደ ማየት፣ ወደ ማልማት፣ ወደ መጠቀም ቤተሰብንም ማህበረሰብንም ሀገርንም መጥቀም ተጀምሯል ማለት ነው። ይሄ ትልቅ የተስፋ ብርሃን መንግስታችን የሚለው አለ። ከተስፋ ብርሃን ወደሚጨበጥ ተስፋ ገብተናል፣ አይተናል። ይሄ ነው የሚጨበጠው ተስፋ፣ ሌላ አይደለም እኮ። ሌላ የሚጨበጥ ተስፋ ፍለጋ መሄድ አያስፈልግም። የሚጨበጠው ተስፋ ከቋጥኝ ወደ ሙዝ ማሳ፣ ከቋጥኝ ወደ ቲማቲም ማሳ መቀየር ነው ለኔ ብርሃን ማለት። በትክክል ተመልካቾቻችን፣ እንግዲህ እዚህ ከፊት ለፊታችን የምትመለከቱት እነዚህ ማሳዎች ከጥቂት ሳምንታት በፊት ወደዚህ ቦታ መታችሁ ቢሆን ኖሮ በጣም በትላልቅ ባህር ዛፎች የተሸፈነ እንደዚሁም ደግሞ ከስር ቋጥኝ እነዚህ የሚታዩቸው የተከመሩ ድንጋዮች ሆነው ምንም ነገር ተስፋ ያልነበረው መሬት ነው። እዚህ ቦታ ላይ ስለማልማት የትኛውም ሰው የማያስባቸው ቦታዎች ናቸው። አሁን ግን ምናልባት ደግሞ ከዛሬ ወር በኋላ እዚህ ቦታ ላይ ብንመጣ ሙዝ በቅሎ፣ ቡና፣ ሌላም ነገሮች ተተክለው የምናገኝባቸው መሬቶች ናቸው እና ይሄ ደግሞ አቶ ኡስማን ሲያነሱ እንደነበረው ይህ ደስታ ተሞክሮ ወደ አካባቢው ማህበረሰብ ምን ያህል እየተስፋፋ እንደሆነ የሚያሳይ ነው። ስለነዚህና አጠቃላይ ስለ ክልላችን ግብርና የሚመለከቱ ጉዳዮችን በደንብ በዛሬው ዝግጅታችን በሰፊው እንዳስሳለን። አሁን ቀጥታ ወደ ደስታ ማሳ ሄደን ከአቶ ኡስማን ጋር ምልከታ እናደርጋለን። ተከታተሉ። ግብርናችን ግብርና የህዝባችን ዋስትና፣ ግብርናችን ግብርና የኢኮኖሚያችን ዋስትና፣ አስተማማኝ ልማት ፈጣን እድገት ወደ ከፍታው ማማ በአብሮነት ማዕከላዊ ኢትዮጵያ ክልላችን በጋራ አስተሳስሮናል ራዕያችን ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። የአርሶ አደራችንም ሕይወት ይለወጣል። ግብርናችን ገና ብዙ ይዘምናል። ይሄን ደግሞ አምና ካቻምና ቋጥኝ ነበር። አሁን አቮካዶ ነው። እነኛ አቮካዶዎች የነገ ዶላሮች ናቸው። አረንጓዴ ወርቅ ነው። ትላንትና አረንጓዴ ድርቅ የሚያስከትል የባህር ዛፍ ቋጥኝ የነበረበት የባህር ዛፍ ክምር የነበረበት፣ ዛሬ ደግሞ አቮካዶ ለዛሬ 50-60 ዓመት ምግብም ስነ ምግብም ገቢም ለኢንዱስትሪ ግብዓትም የውጭ ምንዛሪ ዶላር ማምጫም ስራ ዕድል መፍጠሪያም ሀብት እየተፈጠረ ነው ማለት ነው። እንግዲህ በአጭር ጊዜ ውስጥ ያው ጸጋችንን እንለየው እናልማው የምንለው ነገር ማሳያ ነው። እንግዲህ ብዙ አልቆይም። አለፍ ስንል ሙዙ እናያለን። ከሙዙ ስር ያሉ ሌሎች ነገሮች እናያለን። ይሄ እንግዲህ መግቢያችን ጋር ይሄ ይቻላል ወይ ይሉ ነበር እነ አቶ ደስታ። ያው በሀሳብ ከተቻለ
በተግባር የማይቻል ነገር የለም። በቀያችን ብዛ ሕይወት እንዲጠበቅ አረንጓዴው አሻራችን ያብብ ይድመቅ። ከድህነት መውጫው መንገድ መስመራችን ግብርናችንን ማዘመን ነው ስኬታችን። የከተማው የምርት ዘላቂ ዋስትና በግብ አረንጓዴ ድርቅን አረንጓዴ ወርቅ ቀየሩ። እንግዲህ ይሄ ያኔ ባርዛፉ ሲነሳ ነው። አሁን በኋላ ሙዙን እናያለን። ባርዛፉ ሲነሳ ባርዛፉ ቋጥኙም የባርዛፉ ስሮች ምን ያህል የደነደኑ የ30 40 ዓመት ባርዛፎች ናቸው የተነሱት። እንግዲህ ትላንትን ወደ ዛሬ አምጥቶ ማሳየት ማለት ነው። ይሄ ከዓመት በፊት የነበረ ነው። ዛሬ ደግሞ ያ ታሪክ ተቀይሮ ይሄን ጓሮ በሌላ ገጽ እናየዋለን። ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። የአርሶ አደራችንም ሕይወት ይለወጣል። ግብርናችን ገና ብዙ ይዘምናል። የተከበራችሁ ተመልካቾቻችን አሁን እንግዲህ አቶ ደስታ ማሳ ደርሰናል። ከጥቂት ዓመታት በፊት ቅድም ከአቶ ኡስማን ጋር ስናነሳ እንደነበረው የሚታይ አረንጓዴ ድርቅ ነው ያሉት። አረንጓዴ ድርቅ ነበረ። ዛሬ ደግሞ እንደዚህ ወደሚታይ ወደ አረንጓዴ ወርቅ ተቀይሮ ምግብ እንደዚሁም ደግሞ ገንዘብ እዚህ ማሳ ላይ ይገኛል። እስኪ ምን እንደሚመስል ከአቶ ኡስማን ጋር አብረን እናያለን። አሁንም ከኛ ጋር አሁኑ እቅዳችን የፍራፍሬው ልማቱ ለእድገታችን 5 10 25ቱ በዶሮ ዘርፍ አጋዥ ሆኗል ድህነትን ለማሸነፍ። እንግዲህ ይሄ መለስተኛ ቡቲክ ነው። አረንጓዴው ድርቅ የነበረውን ቦታ ወደ አረንጓዴ ወርቅ ሲቀይር ያውን ቡቲክ አለ። የወርቁ ቡቲክ ነው ይሄ። የወርቁ ቡቲክ ታዩታላችሁ። ይሄ ምግብ ነው፣ ስነ ምግብ ነው፣ ገቢ ነው፣ የስራ እድል ነው፣ ብዙ ነገር ነው እዚህ ውስጥ ያለውና ስለዚህ እዚህ ውስጥ ብዙ ተናግረን የማንጨርሳቸው በርከት ያሉ ጉዳዮች አሉ። ይሄንን እንግዲህ አረንጓዴ ድርቅ ወደ አረንጓዴ ወርቅ በመቀየር ብልጽግና ብዙ የሞቱ ነገሮችን የለማ ሀሳብ የሞተን መሬት ያድናል ይላል ብልጽግና። ይሄ መሬት ኦልሞስት የሞተ መሬት የነበረ ነው። ከዓመት ከሁለት ዓመት በፊት ብታዩ የምናየው ሌላ ገጽ ነው የነበረው። ባህር ዛፍ ብቻ አይደለም፣ ቦረቦር፣ ጎርጅ የሞተ የተሟጠጠ መሬት የነበረው። ቦረቦሩ ተገንብቶ እንግዲህ ለቦረቦሮቹ የዛ የምታዩት እርከን ጠረጴዛማ እርከን ሰርቶ በጠረጴዛማ እርከን የነበረውን ከተሰራ በኋላ ባህር ዛፉ ተነስቶ አሁን ያው የእንስሳት መኖውም ቅመማ ቅመሙም አቮካዶውም ሙዙ እንግዲህ አረንጓዴ ወርቃችን ዋናው ወርቃችን ምግባችን ሸማ ተሸምነን በህብራዊ ቀለም ተዋህደን ደምቀን በመሪዎቻችን በእውቀት ታግዘን አንዲትም የምትባክን ስንዝር መሬት የለችም። እዩት። በእርከኑ በተሰራበት ቦታ እርከኑን አፈር መከላከያው ላይ ከላይ መኖ አለ። ይሄ እንግዲህ ለእንስሳቱ መኖ ነው። አቶ ደስታ ጓሮ እንግዲህ ያው ይሄን አረንጓዴ ወርቅ እዚህ ላይ ማልማት ከጀመሩ በኋላ ቤት ሰርተው ከቤቱ ጀርባ ንቦች አሉ፣ ቤት ውስጥ ላሞች አሉ። እንግዲህ የወተት ላሞችም ለማርባት ወደ የጀመሩ ስራ እዚህ ጋር ያለው መኖ እንደ ግብዓት ተጠቅመው ያው አጠቃላይ ቤተሰብ ኢኮኖሚን መገንባት ብቻ አይደለም በሀገር ኢኮኖሚም ድርሻቸውን እያኖሩ ነው። ወደ ከፍታው ማማ በአብሮነት ማዕከላዊ ኢትዮጵያ ክልላችን በጋራ አስተሳስሮናል ራዕያችን። ይሄ አሁን ብር ነው። ይሄ ብር ነው። ለብዙዎች የስራ እድል ነው። ይሄ ችግኝ ነው፣ ብር ነው። እያንዳንዷ ቢያንስ 100 ብር ታወጣለች። ችግኝ ነው። እናት አለች እንግዲህ 1 ስኩዌር ሜትር ባለሞላ ቦታ ላይ ከ10 ከ15 በላይ እዚች ቦታ ላይ ቢያንስ 1000 ብር አለ። አሁን ቢነቀል ከ6 ወር በኋላ ደግሞ እንደገና ሌላ 1000 ብር አለ። እንግዲህ መሬታችንን የቡቲክ አርገናታል ማለት ነው። በአግባቡ ስናለማት እንዴት ገበያው እዚሁ ነው የሚመጣው። ገበያተኛው ይሄ እዚህ ፈላጊ እዚሁ ይመጣል። ትላንትና ይሄን ፍለጋ እኛ በጣም ሩቅ ነበር የምንሄደው። 200 ኪሎ ሜትር 300 ኪሎ ሜትር ተጉዘን ነበር የምንሄደው የምናመጣው።
በዛ ውስጥ የነበረውን ችግር ብዙ ማውራት አያስፈልግ አይደለም። ግን ዛሬ እኛ ራሳችን የዘር ምንጭ ሆነናል። እንግዲህ አረንጓዴውን ወርቅ ድርቅ ወደ አረንጓዴ ወርቅ መቀየር ብቻ ሳይሆን የሌላ የግብዓት ምንጭም የሙዝ ችግኝ ምንጭ መሆን ችለናል ማለት ነው። እንግዲህ ያሉት ነገር ምን ያህል በአርሶ አደሮቻችን ህይወት ተጨባጭ ለውጥ ሊያመጡ የሚችሉ ስራዎች እንደሆኑ ነው። እንዲሁም ደግሞ ቅድም ስናነሳ እንደነበረው አርሶ አደሮቻችን ምን ያህል በቁጭት መሬታቸውን ያላቸውን መሬት የተሻለ ኢኮኖሚ ጠቀሜታ ሊሰጡ በሚችሉ ምርቶች እየተኩ ቢሄዱ ምን ያህል አዋጭ እንደሆነ ሊያሳይ የሚችሉ ነገሮች ናቸው እዚህ ማሳ ላይ ተሰርተው የምናያቸው። በተጨባጭ እንግዲህ ይሄ አረንጓዴውን ድርቅ ወደ አረንጓዴ ወርቅ መቀየር ብቻ ሳይሆን አሁን እኛ ተፋሰስ ስራ ሰርተን ከተፋሰሱ በታች ያሉ አካባቢዎች ምንጮች ተፈጥረዋል፣ ውሃ እድል መፍጠር ተጀምሯል ስንል አንዳንዱ ሰው ይሄ ነገር እውነት ነው ወይ ይላል። አሁን ይሄንን አቶ ደስታ ጓሮ ላይ እናየዋለን። ትንሽ ወረድ ብለን በኋላ ወታችን እናየዋለን። የአረንጓዴው ወርቅ ማሳ ውስጥ በታችኛው ጎን ከዚህ የተንጠፈጠፈው ውሃ እንግዲህ አንድም ዝናብ ጠብታ እዚህ ላይ አርፋ ምትባክን ነገር የለች፣ እዚሁ ነው የምትቀረው። አፈርም ውሃም መጠበቅ ብቻ ሳይሆን ማልማት ብቻ ሳይሆን ሌላ እድል ይዞ መጥቷል። ምንጭ መሆን የውሃ የመስኖ አቅም መፍጠር ሆኖ መጥቷል። ይሄን ታች ላይ እናያዋለን። እንግዲህ አረንጓዴ ወርቃችን ይሄን ይመስላል። ሙዝ ባልተለመደበት ቦታ ላይ እንዲህ አይነት የአረንጓዴ ወርቅ ባለቤት እንድንሆን አስችሎናል። ይሄ የምናየው አረንጓዴ ወርቃችን ይሄ ምግብ ነው፣ ስነ ምግብ ነው፣ ስራ እድል ነው፣ ገቢ ነው፣ ለአልሚው ገቢ ነው፣ ገበያውን ደግሞ ያረጋጋል። እዩት፣ እንዲህ አይነት ጸጋን ማየት፣ መለየት፣ ማልማት፣ መጠቀም፣ ሀገርን ማሳደግ የሚባለው ይሄ ነው። ከአረንጓዴ ወርቅ ይሄ እንግዲህ ባህር ዛፉን ለማልማት ሚኒመም በትንሹ 5 ዓመት መቆየት ይጠበቅበታል። አለፍ ሲል 7 ዓመት ከ5 እስከ 7 ዓመት ቆይቶ ነው ነገር ፍለጋ ይመጣው። አሁን ግን ደስታ ከጓሮ አይለይም። የጊዜ የጉልበት የሀሳብ ምርታማነት እያደገ መጥቷል። አርሶ አደሩ ከማሳው እንዳይነጠል ማሳውንም እንዲያለማ ኪሱንም እንዲያለማ ገበያ እንዲያለማ የስራ እድል እንዲያለማ ምክንያት ሆኗል ማለት ነው። ከዚህ ብዙ ነገር ነው የምንማረው። ይሄ እንግዲህ አረንጓዴውን ድርቅ ወደ አረንጓዴ ወርቅ ስንቀይር ትሩፋቶቹ ብዙ ናቸው። ብዙ ያናግራሉ። ግን ያው ጊዜ ውስን ስለሆነ ትንሹን ተናግረን ብቻ መልእክቱን እናስተላልፍ እንጂ ግብርናችን ግብርና የህዝባችን ዋስትና ግብርና የአፈርን ለምነት ያሳድጋል። እንደገና ደግሞ የአፈርን ደግሞ ከመከላት ይከላከላል። ይሄ ደግሞ ያው የእርግብ አተር ነው። ይሄ የአፈር ለምነት የሚያሳድግ ሲያልፍ ደግሞ ምግብ ነው። ሃይ ፕሮቲን ከፍተኛ ፕሮቲን ያለው ምግብ አስተሳስሮናል ራዕያችን ለሀገራችን እድገት ብልጽግና ግብርናችን ቀዳሚ ነውና ምርትና ምርታማነት ጨምሯል። መሬትን ካለማናት ከጠበቅናት ተገቢ ነገር ካለማንባት ከኛ አልፋ ለዓለም የሚተርፍ ነገር እንዳላት ማስተማር ይቻላልና ይሄን ድንጋይ የነበረ ዛሬ እንግዲህ የለማ ነው። ይሄንን መኖ የአፈር ለምነት ይጠብቃል። ለእንስሳት መኖ ነው። እንደገና ደግሞ አፈሩን ከመሸርሸር ይከላከላል። እዛ ውስጥ ያለው ውሃ የመጣ ዝናብ ጠብታ እዚህ ውስጥ ነው የምትቀረው። ሰርጋ ባይሆን በሆነ ቦታ ላይ ምንጭ ሆና ትወጣለች እንጂ የሚባክን ነገር እዚህ የለም ማለት ነው። በሰላሳ እቅዳችን የፍራፍሬው ልማቱ ለእድገታችን 5-10-25ቱ በዶሮ ዘርፍ አጋዥ ሆኗል ድህነትን ለማሸነፍ የእድገታችን ውጤት ስኬት ሰምሯል። ግብርናችን ከአምናው ዘምኗል። የእንስሳት ሀብት ልማትን ከአቶ ኡስማን ስሩር ጋራ የተለያዩ ከግብርና ጋር የተያያዙ እንደዚሁም ደግሞ አንዳንድ ከኢድ አል ፈጥር በዓል ጋር የተያያዙ ጥያቄዎችን እናነሳለን። ከእሳቸው ጋር ቆይታ እናደርጋለን። አሁንም ከኛ ጋር እንድትቆዩ በአክብሮት እንጋብዛቸዋለን።
የተከበሩ አቶ ኡስማን እንደው ጨዋታችንን ለመጀመር ምናልባት ቅድም ብዙ ነገሮችን ስናነሳ እንደነበር ነው በዚህ በቅርቡ የማዕከላዊ ኢትዮጵያ ክልል በጃፓን ሀገር በአንድ ጉባኤ ላይ ተሞክሮን አካፍሏል የሚል መረጃ ሰምቻለሁኝና እንደው የማዕከላዊ ኢትዮጵያ ክልልን የተሞክሮ ማዕከልነት ያደረጉ ነገሮች ምንድናቸው የሚሉትን እስኪ እነዚህን ከማንሳት እንጀምር። አመሰግናለሁ። እንግዲህ ያው ክልላችን ገና ሲደራጅ ያስቀመጣቸው ጉዳዮች ነበሩ። ክልሉ መንግስት ካስቀመጣቸው ነገሮች አንዱ ክልሉን የሰላም ተምሳሌት የማድረግ ከዛ በኋላ ደግሞ በልማት በመልካም አስተዳደር በሀገር ደረጃም ከዛም አለፍ ብሎ ለዓለም የተሞክሮ ምንጭ ማድረግ የሚል ግልጽ አቅጣጫ ተቀምጦ ወደ ተግባር የገባ ነው ክልሉን ስናደራጅ ማለት ነው። በዚህ መነሻ እንግዲህ ግብርናችን ለማዘመን ምርትና ምርታማነት ለማሳደግ ማነቆችን በግብርና ሴክተሩ ያሉ ማነቆችን ለመፍታትና እድሎችን ለመጠቀም እንግዲህ የመንግስታችን ዋነኛ አቅጣጫ ጸጋን መለየት፣ ጸጋን ማልማት፣ አልምቶ ቤተሰብን ማህበረሰብን መጥቀም፣ የሀገርን ኢኮኖሚ ማሳደግ የሚል ግልጽ አቅጣጫ አለ። ስለዚህ ጸጋዎቻችንን ስናለማ እንደ ማዕከላዊ ኢትዮጵያ በተቀናጀ በተናበበ በተባበረ መንገድ መስራት ደግሞ የሚለው የክልሉ ግብርና ሴክተርም የመንግስትም አቅጣጫ ነው። ስለዚህ ይሄን መነሻ አድርገን በሁለት ጉዳዮች ነው በሀገርም ባለም አቀፍም ልምድ ያስተላለፍ ነው። ባለፈው ሳምንት ይመስለኛል ያለፈው ሳምንት የማዕከላዊ ኢትዮጵያ ሳምንት ነበር ማለት ይቻላል። የመጀመሪያው ቀን ላይ አገር አቀፍ ተሞክሮ አቅርበናል። ክልሉ እንግዲህ ከተደራጀ አጭር ጊዜ ነው። በ2016 ወይም 15 ነሐሴ 13 ነው የተመሰረተው። ከመስከረም ቢበዛ ከመስከረም 2016 ጀምሮ ነው ወደ ተግባር እንቅስቃሴ የተገባው። ግን በዚህ ጊዜ ምንም አይነት ያባከነው ጊዜ አልነበረም። በአንድ እጃችን ማደራጀት በሌላ እጃችን ማልማት የሚል ሁለቱንም እጆቻችንን ወደ ስኬት ወደ ውጤትና ስኬት ጎዳና የሚወስድ ነገሮች እየሰራን የቆየ ነው። ስለዚህ በሁለት ዓመት ተኩል ቆይታችን የሰራናቸው ስራዎች የሀገር አቀፍ ተሞክሮም ያስተላለፍንበት አለፍ ሲል ደግሞ በአገር ደረጃ ሳይሆን በዓለም ደረጃ ተገምግሞ ከዓለም ሀገራት ተወዳድረን የተሻለ በአጭር ጊዜ የተሻለ በመፈጸማችን በጃፓን ዓለም አቀፍ ተራድኦ የ12ኛው ዓለም አቀፍ ኮንፈረንስ ላይ ኢትዮጵያ ከኢትዮጵያ ማዕከላዊ ኢትዮጵያ ምርጥ ልምዱን ለዓለም አገራት አስተላልፏል። እነኚህም ሁለት ተሞክሮች አንደኛው ሀገር አቀፍ ተሞክሮ የነበረው እንግዲህ ሀገራችን ግብርና ሴክተር ለማልማት እንግዲህ ካሉ ትልቅ ችግሮች አንዱ የአፈር ለምነት ችግር ነው። ከአፈር ለምነት ደግሞ አሲዳማነት ነው። የአፈር አሲዳማነት ችግር ነው። ይህን አፈር አሲዳማነት ለማልማት ክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ወስደው ካለፈው 2017 ጀምሮ ንቅናቄ ቦንጋ ላይ ተካሂዶ ወደ ተግባር ተገብቷል። አፈር አሲዳማነት ስናለማ የተለያዩ አማራጮችን እንድንጠቀምም አቅጣጫ ተቀምጧል። አንደኛው በኖራል ማማለት ነው። ሌላኛው ደግሞ ሌሎች አማራጭ አግሮ ኬሚካሎችን ተጠቅሞ ሌላው ደግሞ አሲዲቲን የሚቋቋሙ ሰብሎችን ማልማት ነው። እኛ እንግዲህ ይሄን አቅጣጫ ወስደን ጊዜ አላባከንም በፈጠነ መንገድ ኖራውንም በአንድ ወገን እየተጠቀምን በሌላ ወገን ደግሞ ከዚህ ባዮሬድ የሚባል አሲዳማነትን የሚያክም ምርታማነትን የሚያሳድግ ኢቭን በዘላቂነት የመሬት ለምነትን የሚጨምር የመሬት እጥበትን የሚያሳድግ አዲስ ቴክኖሎጂ በአገር ደረጃ በሙከራ ደረጃ የነበረው እኛ ወደ ሙሉ ትግበራ ገብተን በአንድ በኩል ሙከራው በሌላ በኩል ኦሬዲ በሳይንስ ተረጋገጠ ነው። በአገር ደረጃም ከዚህ ቀደም ተሞክሯል። ግን እኛ በጉዳዩ ላይ ደፍረን ገብተን አልምተን በአገሪቷ ተመራማሪዎች ደረጃ የነበረው ምርታማነት ተመዝኖ ተገምግሞ እኛ እንደ ሀገር ምርጥ ልምድ ለሀገር ለማስተላለፍ ችለናል። የመጀመሪያው ቀን የነበረው የተሞክሮ ማስተላለፍ አገራዊ ተሞክሮ ነው የነበረው። ሁለተኛው ቀን ላይ የዓለም አቀፍ ተሞክሮ እንግዲህ 12ኛው የጃፓን ዓለም አቀፍ ድርጅት ወይ ጃይካ የሚባለው የተለያዩ ኢኒሼቲቮች አሉት። ግብርናን በማልማት በሌሎችም ቴክኖሎጂ ሽግግር ላይ ያሉ በርካታ ጉዳዮች አሉ።
ከነኚህ ውስጥ አንዱ የአነስተኛ አርሶ አደሮችን አቅም በመገንባት አነስተኛ አርሶ አደሮች ለገበያ እንዲያመርቱ የሚያመርቱ አይነት ምርት እንዲለዩ እና የማምረቻ ጊዜ እንዲለዩ የሚደረጉ አቅም ግንባታ የሚሰራባቸው 3 መሰረታዊ ጉዳዮች የተለዩበት ጉዳይ ነበርና ይህንን በጃፓን ዓለም አቀፍ ድጋፍ የአቅም ግንባታ ድጋፍ በክልላችን የጀመርነው ይሄን ፕሮግራም እድሉን አግኝተን ስራ የጀመርነው ክልላችን በ2016 ታህሳስ ላይ ነው። እንግዲህ ገና 2 ዓመት ተኩልም አልሞላንም። ነገር ግን ይሄንን የአቅም ግንባታ ይሄ ስራ የሚሰራው ከፌደራል እስከ ወረዳ ድረስ ስትሪንግ ኮሚቴ ያለው በክልልም በዞንም በወረዳም ስትሪንግ ኮሚቴ ያለው ቴክኒክ ኮሚቴ ያለው ስራውን የሚመራው። ስለዚህ እኛ ያንን ልምድ ስናየው በጣም ጠቃሚ ነው። አርሶ አደሩ ለየትኛው ገበያ የትኛው አይነት ምርት እንደሚያመርት አውቆ እንዲያመርት ነው የሚደረገው። ስለዚህ ይሄንን እኛ ወስደን ፕሮጀክቱ በሁለት ወረዳ በ4 ቀበሌ ነበር የሚሰራው። በጀመርን ግን አጭር ጊዜ ውስጥ ያው የሚገመግመው እኛ አይደለም የምንገመግመው፣ ጃፓኖች ናቸው የሚገመግሙት። ከዛው ከጃፓን የመጡ ገምጋሚዎች ነው የሚገመግሙት። ስራው ሲጀመር ቤዝ ላይን ሰርቬይ የሚሉት መነሻ ቅኝት ያካሂዳሉ። ስራው እየተሰራ ቅኝት ያካሂዳሉ። ሰዎች ተጠቅመው ምን አገኙ የሚለውን ዘን ድህረ ምርት ደግሞ ቅኝት ያካሂዳሉ። ስለዚህ በዚህ ግምገማ በ2 ዓመት ተኩል በነበረው ግምገማ ከ2 ወረዳ ወደ 6 ወረዳ ከ4 ቀበሌ ወደ 14 ቀበሌ በፕሮግራሙ በራሱ ያስኬድንበት። ሁለተኛ ደግሞ ይሄንን ፕሮግራም ሳይሸራረፍ ሐሳቡን ወስደን ከሌሎች ፕሮግራሙ በየለባቸው ዞኖችና ወረዳዎች ቀበሌዎች እንዲተገበር እንዲቀናጅ እንግዲህ ማቀናጀት የሚባለው ነገር ነው። እኛ በመልካም ተሞክሮነት ለዓለም እንድናስተላልፍ ይቻላል። እንዴት አጋችሁ ቻላችሁት? ሌሎቹ ይሄን ስራ የሰሩ በሀገር ደረጃ 10 ዓመት የሞላቸው ክልሎች አሉ። በዓለም አቀፍ ደረጃ ከ15 ከ20 ዓመት የሞላቸው ሀገሮች አሉ። የአፍሪካ ሀገሮች፣ የሳውዝ ኢስት የምስራቅ ኤሽያ ሀገሮች፣ የላቲን አሜሪካ ሀገሮች ነበሩ። እነኚህ ከ15 ከ20 ዓመት የሞላቸው አሉ። ብዙዎቹ አልቻሉትም። እኛ ግን በ2 ዓመት ተኩል ይሄን ስራ ሐሳቡን ወስደን ወደ ሌሎች የማስፋት አቀናይተን የመምራት ሐሳቦቹን ወስደን የማብዛት ስራ መስራታችን እንግዲህ ልምዳችን ለዓለም ማስተላለፍ የቻልንበት የክልላችንን ብቻ ሳይሆን የኢትዮጵያንም ገጽታ የገነባንበት መድረክ ላይ ነበረው። እንዴት ቻላችሁት? ከክቡር ጠቅላይ ሚኒስትራችን ጀምሮ የግብርና አጀንዳ አንደኛ ቁጥር 1 አጀንዳ ነው። ብዝሃ ኢኮኖሚ ብንከተል ቢሆንም የብዝሃ ኢኮኖሚ ዘርፍ የምንከተል ፖሊሲ ቢኖረንም ግብርና ዋናው መውጫ መንገዳችን ነው ብለው ክቡር ጠቅላይ ሚኒስትራችንም የክልላችን ፕሬዝዳንትም ከክልል እስከ ታች ያለው አመራር በተቀናጀ በተናበበ መንገድ ግብርናን ለመምራት አቅሞቹን አቀናጅቶ ለመጠቀም እያደረግን ያለው ጥረት እንግዲህ በኢትዮጵያዊ ገምጋሚ በአፍሪካዊ ገምጋሚ ሳይሆን በዓለም አቀፍ ገምጋሚዎች መዛኞች ተመዝኖ እንግዲህ ዓለም አቀፍ ልምድ 26 የዓለም አቀፍ ሀገሮች በነበሩበት በቀጥታ በተሳተፉበት እንግዲህ ኢትዮጵያ ዛሬ የዓለም አቀፍ የኮንፈረንስ ማዕከል ሆናለች እንጂ እንግዲህ ኮንፈረንሱ ሊካሄድ ይችላል ነበረው አንድም ብራዚል ወይም ኮሎምቢያ ወይም ጃፓን አሊያም ህንድ እንደዚህ ነበር ሊሆን የሚችለው ወይም ከአፍሪካ ሀገሮች እነ ደቡብ አፍሪካ ያው በድሮ ቢሆን ኖሮ እንግዲህ የብልጽግና ትሩፋት የሆነው ደግሞ አዲስ አበባን እንደ ስሟ አዲስ የማድረግ የተመረጠች የአፍሪካ ኮንፈረንስ ቱሪዝም ማዕከል በመሆኗ 12ኛው ዓለም አቀፍ ኮንፈረንስ አዲስ አበባ ሂልተን ሆቴል ነበር የተካሄደው። እዛም እኛም ዓለም አቀፍ ኮንፈረንሱ ዓለም አቀፍ ልምዳችን አስተላልፈን የኢትዮጵያን ገጽታ ከፍ ያደረግንበት የመሪዎቻችንም ገጽታ ከፍ ያደረግንበት ኢትዮጵያ እንደምትችል እድሜ ሳይሆን በአጭር ጊዜ ውስጥ እምነት ካለ ጽናት ካለ ትጋት ካለ ማሳካት እንደሚቻል ለዓለም ሀገሮች ምርጥ ልምድ ኢትዮጵያ ያስተላለፈችበት ለኢትዮጵያ ማስተላለፍ ደግሞ ማዕከላዊ ኢትዮጵያ መነሻ የሆነበት ከሀገርም ያለፈ ትርጉም ያለው ለአፍሪካም ጥሩ ምሳሌ የሆነ ስራ ነው የተሰራው የሚል ሐሳብ ላይ እኛም ከፍ ያልንበት ኢትዮጵያ ሲታሰብ ረሃብ፣ ቸነፈር፣ የስንዴ ኢምፖርት ነበር የሚታወቀው። አሁን ደግሞ ለዓለም ባጭር ጊዜ ውስጥ እንዲህ አይነት ምርጥ ልምድ ማስተላለፍ ትርጉሙ ብዙ ነው። ይሄ ትርጉም ለግብርና መንግስታችን የሰጠው ትኩረት አቀናጅቶ ለመምራት እየመራ ያለበት መንገድ እያመጣቸው ያሉ ውጤቶች አገርን ብቻ ሳይሆን
በአገር ጨለምተኞች አሉ፣ ማይታያቸው ማያደምጡ አይን የሌላቸው ጆሮ የሌላቸው ብዙ አሉ። ቢያዩ የማያዩ ቢሰሙ የማያደምጡ ብዙ አሉ። ግን ዓለም ደግሞ መጥቶ የመሰከረበት ይሄ የኔ ገምጋሚ ቡድን አይደለም፣ ወይም የፌደራል ግብርና ሚኒስቴር ገምጋሚ ቡድን አይደለም የሚገመገመው። የጃፓን ገምጋሚ ቡድን መጥቶ ነው ገምግሞ ዓለም ካሉት ይሄን ስራ ከሚሰሩ ሀገራት የኢትዮጵያ ልምድ ከኢትዮጵያም የማዕከላዊ ኢትዮጵያ ልምድ ለዓለም በምርጥ ተሞክሮነት ቢተላለፍ ዓለም ይማርበታል ተብሎ ተላለፈውና ይሄ ለኛ ትልቅ ጉልበት ትልቅ አቅም ለመሪዎችም ስራውን ለሚሰሩ ሙያተኞችም ለባለድርሻ አካላትም ትልቅ ትርጉም ያለው መነሳሳትን የበለጠ ለመስራት ቁጭትና ለትጋት መነሳሳት የፈጠረ የመልካም ተሞክሮ ማስተላለፍ መድረክ ነው የነበረው የሚል ሐሳብ ነው ያለኝና እኔ በጣም ደስ ብሎኛል። እንደ ግብርና እንደሚመራ ሰው በጣም ደስ ብሎኛል። ያው ተጨማሪ ሰዓት ለመስራትም ራሴን ለራሴ የውስጥ ቃል የገባውበት ሁኔታ ፈጥሯል የሚል ሐሳብ ነው ያለኝ። እናመሰግናለን። እንግዲህ ይሄ በጣም በብዙ ስራ በብዙ ልፋትና ይመጣ ውጤት ነውና በዚህ አጋጣሚ ክቡር አቶ ኡስማን እንደ ግብርና ቢሮም እንደ ማዕከላዊ ኢትዮጵያ ክልልም ለዚህ ትልቅ ስኬት እንኳን ደስ ያላችሁ ማለት ፈልጋለሁኝ። እንደው ከዚሁ ጋር አያይዘን ሌላኛው የማዕከላዊ ኢትዮጵያ ክልል ልምድ ይሆናል ወይም ደግሞ በሚቀጥሉት ጊዜያት ምናልባት እንደዚህ ተሞክሮ ሊያቀርብበት ይችላል ተብሎ የሚታሰበው አረንጓዴ ድርቅን በአረንጓዴ ወርቅ የመተካት ስራ ነው። ምንድነው አረንጓዴ ድርቅን በአረንጓዴ ወርቅ የመተካት ኢኒሼቲቭ ምንድነው? ምንስ ይመስላል በክልሉ? አሁንም አንዳንድ ነገሮችን እያየን ስለመጣም ማለት ነው። መልካም እንግዲህ አረንጓዴ ድርቅን ወደ አረንጓዴ ወርቅ የመቀየር ኢኒሼቲቭ ያው የኢኒሼቲቭ መነሻ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው አረንጓዴ አሻራ ነው። አረንጓዴ አሻራን ስንመነዝረው ወደ መሬት ስናስነካው የእያንዳንዱን አካባቢ የሚመስል መሆን አለበት። ለሁሉም አንድ አይነት ነገር አይሆንም። ስለዚህ አረንጓዴ አሻራ በማዕከላዊ ነባራዊ ሁኔታ አረንጓዴ አሻራ ማለት የእንስሳት መኖ ነው። የአረንጓዴ አሻራ ማለት ቡና ነው። አረንጓዴ አሻራ ማለት ምግብ ነው። አረንጓዴ አሻራ ማለት የእንስሳት መኖ ነው። አረንጓዴ አሻራ ማለት ከፍተኛ የኢኮኖሚ ጠቀሜታ ያለው ሀብት የሚያመነጭ የስራ ዕድል የሚፈጥር ስራ ማለት ነው በእኛ ነባራዊ ሁኔታ። ስለዚህ እኛ የአረንጓዴ አሻራን አስተሳሰብ ወስደን ወደ ራሳችን ስንቀይረው አረንጓዴ ድርቅ የምንለው እንግዲህ ክልላችን አብዛኞቹ ዞኖች ማለት ይቻላል በተለይ ከምባታ ዞኑን ስናይ በባህር ዛፍ የተወረረ ነው። ባህር ዛፍ አለቦታው በሚተከል ባህር ዛፍ አደጋው የከፋ ነው። ባህር ዛፍ በቦታው ሲተከል ከፍተኛ ኢኮኖሚ ፋይዳ አለው፣ የስነ ምህዳር ፋይዳ አለው። አለቦታው ሲተከል ደግሞ ከፍተኛ አደጋ ያስከትላል። መሬት ለምነትን ያመነምናል፣ የውሃ አቅምን ያመነምናል፣ የወንዞች የግድቦች አቅም እንዲመነምን ያደርጋል። ስለዚህ እነኚህ ነገሮች በዝርዝር አጥንተን እኛ የነደፍነው የ30-40-30 ኢኒሼቲቭ አለ። የፍራፍሬ ዛፍ ለአንድ ቤተሰብ በ3 ዓመት ማለት ነው። ይሄ ቅድም ያነሳሁት የአረንጓዴ አሻራ አምብሬላ ዋናው አምብሬላው ጥላው ትልቁ ምሰሶው አረንጓዴ አሻራ ነው። ከአረንጓዴ አሻራ የመነጨ 30-40-30 ከ30-40-30 ደግሞ የመነጨ አረንጓዴ ድርቅ ወደ አረንጓዴ ወርቅ የመቀየር አለቦታ የበቀለን ባህር ዛፍ አንስቶ በፍራፍሬ የመተካት በቡና የመተካት በሌሎች ከፍተኛ ጠቀሜታ ባላቸው ምርቶች የመተካት ስራ ነው። ስለዚህ በክልላችን አብዛኞቹ ቦታዎች በሚባል ደረጃ እንግዲህ አሁን ይሄንን እንደምታዩት ለም መሬት ነው። ይሄ የሚያመክነው የመሬቱን ምርታማነት ብቻ ሳይሆን ባህር ዛፍ ከ5 እስከ 7 ዓመት ይፈጃል። ከሌሎቹ አረንጓዴው ወርቅ ብለን ከምንላቸው የፍራፍሬ ዛፎቻችን፣ ቡናችን፣ ሌሎች ምርቶቻችን ስናስብ ለንጽጽር የሚቀርብ አይደለም። ስለዚህ ጊዜን ያመክናል። የአርሶ አደሩን ጊዜ ያመክናል፣ ሀሳብ ያመክናል። ሀሳብ ምርታማ እንዳይሆን፣ ጊዜ ምርታማ እንዳይሆን፣ የስራ ባህልን እንዲመክን እድል የሚሰጥ ነው። ስለዚህ እነኚህ ነገሮች በሙሉ ነው የአረንጓዴው ድርቅ ወደ አረንጓዴ ወርቅ ስንቀይር ፍራፍሬ ማልማት ብቻ አይደለም። በፍራፍሬ ማልማት ውስጥ የሰውን ጉልበት ምርታማ ማድረግ አለ፣ ጊዜን ምርታማ ማድረግ አለ፣ ሀሳብን ምርታማ ማድረግ አለ።
እነኚህ ነገሮች የማይታዩ ጉዳዮች ናቸው። ባህር ዛፉን ተክሏል። በቃ እሱ እስኪደርስ 3-4 ዓመት ከአካባቢ ተነቅሎ አካባቢ ላይ ሆኖር ይችላል። አረንጓዴውን ወርቅ የተከሉ ሰዎች ማሳቸውን ጠዋት እንዴት አደርሽ፣ ከሰዓት እንደምን ዋልሽ፣ ማታ ደህና ደሪ ብለው ነው የሚለያዩት። አይነጠሉም። ማሳቸውና ሰዎቹ ኮኔክትድ ናቸው። በጣም የተሳሰሩ ናቸው። ሊነጣጠሉ የሚችሉ አይደሉም። ያም በመሆኑ እንክብካቤ አለ፣ ምርታማነት ማደግ አለ፣ ዘን ገቢ ማሳደግ አለ። ገቢ ማሳደግ ብቻ አይደለም፣ የሥራ ባህል መቀየር አለ። የጊዜን፣ የጉልበትን፣ የሀሳብን ምርታማነት ማሳደግ አለ። የመሬት ምርታማነት ብቻ አይደለም። በዚህ ውስጥ የሥራ ባህል መቀየር አለ። ቤተሰቡ ለሥራ ያለውን ትጋት የሚጨምርበት፣ በአካባቢው ተረጋግቶ የሚኖርበት፣ በአካባቢው ሳይነቀል ተረጋግቶ አካባቢው የተረጋጋ ማህበረሰብ የሚፈጠርበት እንዲሆን ያስችላል። ይህን አረንጓዴውን ወርቅ ላይ የምታዩት ማሳ ደግሞ ያለ ሰው ቅድም ያልኩት ነው። እቺ ማሳ ጠዋት እንዴት አደርሽ፣ ከሰዓት እንዴት ውለሻል፣ ከስር እንክብካቤ የሚያስፈልጋን ነገር ካለ የተንከባከበ፣ አረሟን እያነሳ ውሃ የሚጠጣ ነገር ካለ ውሃ እያጠጣ የደረሰው ምርት ደግሞ እየሰበሰበ ወደ ገበያ እየወሰደ በአረንጓዴው ወርቅ ውስጥ በሙዝ ዛፎች፣ በሙዝ ማሳዎቻችን፣ በአቮካዶ ማሳዎቻችን፣ በቡና ማሳዎቻችን በዙሪያቸው ላይ ደግሞ ነዋሪዎች ቀድሞ ከአካባቢው ተነቅለው የወጡ ነዋሪዎች በቦታው ቤት ገንብተው ንብ ማንባት ጀምረዋል። የእንስሳት መኖ ማልማት ጀምረዋል። የወተት ላሞች ማርባት ጀምረዋል። እንግዲህ አረንጓዴ ወርቅ የምንለው ዝም ብሎ ፍራፍሬ አይደለም። ወርቁ ብዙ ነገር ነው ያለው። ወርቁ ወተቱ ነው። ወርቁ ማሩ ነው። ወርቁ የተረጋጋ ህይወት መፍጠሩ ነው። ወርቁ የሚሸጠው ገንዘብ ነው። ወርቁ ገበያ ላይ የምናወጣው ምርት ነው። ይዞት ይመጣው ብዙ ነገር ነው። አንድና ሁለት ነገር ብቻ አይደለምና እኛ ለአጽሮተ ቃሉን ትልቅ በውስጡ የያዘውን ትልቅ ነገር እምቅ ነገርን ለመግለጽ ነው። ከአረንጓዴው ድርቅ ወደ አረንጓዴው ወርቅ የመከነን ጊዜ ወደ ምርታማነት ይቀይራል። የመከነን መሬት ወደ ምርታማነት ይቀይራል። የመከነን ሐሳብ ወደ ምርታማነት ይቀይራል። የመከነን የሥራ ባህል ወደ ታታሪነት፣ ሁሉም ሰው ሁሉም ቤተሰብ ስራ ውስጥ ጓሮ ላይ ማሳው ላይ እንዲሆን ያደርጋል። የሚያለማው ብዙ ነገር ነው፣ አንድ ነገር ብቻ አይደለምና ስለዚህ የአረንጓዴ ወርቅን ድርቅን ወደ አረንጓዴ ወርቅ ለመስራት የጀመርነው ጉዞ እጅግ ተስፋ የሚሰጥ የተስፋ ብርሃን ወጋገን ማየት የጀመርንበት ጭላንጭል አይደለም፣ ወጋገን ማየት ጀምረናል። ለምን ቢባል ይህንን አረንጓዴ ድርቅን ወደ አረንጓዴ ወርቅ ስራውን ሀሳቡን የጀመርነው ከምባታ ዞን ቀጫቢራ ወረዳ ዋለና የምትባል ቀበሌ በ300 ካሬ ሜትር ቦታ ነው። የምንጭ ቦታ በነበረበት በባህር ዛፉ ቦታ ሙዝ እንድተክሉ አደረገን። እንግዲህ ከ300 ካሬ ሜትር አረንጓዴውን ድርቅ ከማንሳት ከዋለና የተጀመረው ሳጃ ደርሷል፣ ወልቂጤ ደርሷል፣ ቡኢ ኬላ ደርሷል፣ ጥያ ደርሷል፣ ቆሼ ደርሷል፣ ማረቆ ልዩ ወረዳ ጠምባሮ ሙዙላ ደርሷል። ያልደረሰበት የለም፣ ግን መጠኑ ይለያያል። እዚህ ላይ አሁንም ተጨማሪ ስራ ይጠይቃል። ነገር ግን በአመት ከ3000 እስከ 5000 ሄክታር የባህር ዛፍ ማሳዎች ተነስተው አረቦታው የበቀለ ባህር ዛፍ አንስቶ በፍራፍሬ፣ በቡና፣ በቅመማ ቅመም፣ በእንስሳት መኖ፣ በሌሎች ከፍተኛ ኢኮኖሚ ጠቀሜታ ባላቸው በአትክልት በስራ ስር መተካት ተጀምሯል። በዚህ እንግዲህ ጊዜንም ማልማት፣ ሀሳብንም ማልማት፣ መሬትንም ማልማት፣ እርጥበትንም ማልማትና ሀብት መፍጠር፣ ገበያውንም ማትረፍረፍ ተጀምሯል። የዚህ ደግሞ ውጤት እንግዲህ እዛ ሩቅ ማነሳው ትላንትና እዚህ አሁን ያለንበት የደስታ ጓሮ የዛሬ 2 ዓመት የዛሬ 1 ዓመት ተኩል በእግርህ እንደዚህ መውረድ አትችልም። ጫካ ነው፣ አስፈሪ ነው። 30-40 ዓመት የቆየ ባህር ዛፍ ነው የነበረው። መሬቱ ተጋግጧል፣ ሞቷል። ኦልሞስት 2 ዓመት ተኩል አካባቢ 2 ዓመት አካባቢ ከአቶ ደስታ ጋር ስናገር የካቲት ላይ ነው ብዙ ነበር የነበረው ነባራዊ ሁኔታና ዛሬ ያው እዚህ መተን የማናየው ነገር የለም። እዚህ የምናየው አረንጓዴው ወርቅ ሙዙ፣ የእንስሳት መኖ፣ ቡናው፣ ቅመማ ቅመሙ እንግዲህ የእርግበት አላይታችኋል። እዛ ጋር እንግዲህ መሬቱን ማልሚያ ነው። ክትሮች ተሰርተው አንድም የውሃ ጠብታ የዘነበ ዝናብ ወደ ማሳ ወደ እንትን አትሄድም። እዚሁ ማሳ ነው የምትቀረው። የማሳው ታችኛው ጫፍ ምንጭ ማመንጨት ጀምሯል። እዛ ጋር አቶ ደስታ ከነበረበት ከከተማ ከሽሽቾ ወጥቶ አሁን
ያው እዚህ ቤትም ገንብቶ ከአረንጓዴው ወርቅ ጀርባ ላይ ንቦች እያነባ ነው፣ ወተት ላሞች እያረባ ነው። እሱን ያዩ ያው እዚህ ጋር የነበረው አረንጓዴው ድርቅ ደግሞ አሁን እያያችሁ ነው፣ ስራ ተጀምሯል። እዛ ጋር ማሳው ላይ ያንን አንስተው ያው አሁን ወደ ሌላ ልማት ሊገባ ዝግጅት ላይ ያሉ እናያለን። ከዛ አለፍ ብሎ ማዶ ላይ ያለውን እናያለን። ይሄ እንግዲህ በጎ ተጽዕኖ የሚባለው ይሄ ነው። በማየት መማር፣ በማየት መነሳሳት፣ ቁጭት መፍጠር፣ የት ነበርን ማለት ያው ደስታ ዛሬ ከራሱ አልፎ ለክልሉ የዘር ምንጭ ሆኗል። አሁን ሙዝ ችግኝ ከዚህ ቀደም የምናመጣው ከወላይታ ዞን ከበላቴ ከአርባ ምንጭ ነበር የምናመጣው። አሁን የሙዝ ዘር ምንጭ መሆን ችለናል። አረንጓዴ ወርቅ ይዞት የመጣው ትሩፋት ብዙ ነው፣ ተነግሮ የሚያልቅ አይደለም። አንደኛ ከችግኙ ገንዘብ ያገኛል ደስታ፣ ሁለተኛ ሌሎቹን ያነሳሳል። አርሶ አደሩ ነገ የሙዝ ችግኝ የሚገዛው አርሶ አደር ባነሰው በተመጣጣኝ ባነሰው ዋጋ 3 ችግኝ ይገዛ የነበር 5 ችግኝ እንዲገዛ እድል ይፈጥራል ማለት ነው። ስለዚህ ይሄ ውስጡ ያለው ያለ ነገር ከዘረዘር ነው በጣም ብዙ ነውና ፋይዳው ኢኮኖሚያዊም ማህበራዊም ስነ ምህዳራዊም ነው፣ ተደምሮ ፖለቲካዊ ነው። ምን ማለት ነው? ኢኮኖሚው ላይ ከፍተኛ ሀብት እንዲመነጭ እያደረገን ያለው፣ ማህበራዊ ላይ ለብዙ ዜጎች የስራ እድል እየተፈጠረ ነው ያለው፣ ተስፋ ያለው ትውልድ እንዲፈጠር እያደረገን ያለው። ስነ ምህዳራዊ ነው ስንል ስነ ምህዳሩ አካባቢው እዩት። አሁን እንዴት አሁን እኩለ ቀን ነው። በዚህ ሰዓት እዚህ ቦታ ላይ ቁጭ ብለህ ማውራት አትችልም። ያ ጊዜ ቢሆን ኖሮ አሁን ስነ ምህዳሩ ተቀይሯል። የአየር ንብረት ለው እንትኑ ተቀይሯል። ስነ ውበትም አለው። እንደገና አየር ንብረቱ ተቀይሯል። በምን? በሙዞቹ፣ በፍራፍሬዎቹ፣ በቡናው ምክንያት ማለት ነው። ስለዚህ ስነ ምህዳራዊ ነው። ፖለቲካዊ ነው ስንል የተረጋጋ ማህበረሰብ በአካባቢው ላይ የማይነቀል አካባቢው ላይ አልምቶ ሀብት የሚፈጥር ማህበረሰብ የማይነቀል ንቅል የማይሆን በቃ ተረጋግቶ የሚኖር ሰላም ያለው ህብረተሰብ እንዲፈጠር ምክንያት እየሆነ ነው። አረንጓዴውን ድርቅ ወደ አረንጓዴ ወርቅ የመቀየሩ ስራና ለዚህ ምክንያት በመሆናችን ትልቅ ደስታ አለን። ለሀገራችን እንግዲህ አንድ ከብዙ ነገሮች አንድ ትንሽ ብታ የምታክል ነገር ወስደን ሌሎቹም ሀገራችን አካባቢዎች ገብሮ የምንችል ነው። ሀሳቡ ኢንዲጂነስ ነው፣ አገር በቀል ነው፣ የኛው ነው። ከቻይና ማላመጣ ነው፣ ከሩሲያ ማላመጣ ነው፣ ከአሜሪካ እኛው ነው ያመነጨ ነው። እኛም ስናመነጨው እንግዲህ ክቡር ጠቅላይ ሚኒስትራችን ከመጋቢት 2010 መጀመሪያ በፓርላማ ንግግር ሲያደርጉ ጀምሮ ምንድነው ያሉት? ለሀገር በቀል ችግሮቻችን አገር በቀል መፍትሄ እናመነጫለን። የመደመር ሐሳቤን ይዘን መተናል። የመደመር ሐሳቤ ማለት ከማንም ያልተቀዳ ለኛው ችግሮች ከኛው የመነጨ መድኃኒት ማለት። የመደመር ትውልዶች ጸጋችንን እንለያለን፣ ጸጋችንን እናለማለን፣ በጸጋችን አልመተን እንጠቀማለን፣ ሀብት እንፈጥራለን። ይሄ ነው እያደረግን ያለ ነው። ይሄ ነው የዚህ መገለጫ ነው፣ ሌላ ነገር አይደለም። በነገራችን ላይ መነሻው የመደመር ሐሳቢያችን ነው፣ የለውጡ ሐሳቤ ነው። እንግዲህ አዲስ እይታ፣ አዲስ አስተሳሰብ፣ አዲስ ስራ፣ አዲስ ትጋት፣ አዲስ ጥረት፣ አዲስ ውጤት ማለት ይሄ ነው ለኔ። ይሄ ነው በዚህ መንገድ ነው የምገልጸው።